ዛሬ እዚህ የምንገኘው በሀገራዊ ምክክር ላይ እየተሳተፉ እንገኛለን። ይሄ ሀገራዊ ምክክር ትልቅ ተስፋ የጣልንበት በንግግር በምክክር ሀገራችን የምናስቀጥልበት ሁሉም ተነጋግሮ ተመካክሮ ወደፊቷን ኢትዮጵያ ከችግሮች ነፃ የሚሆንበት ማክሲመም ደግሞ ችግሮችን ቀንሰን ተስፋዎችን አብዝተን የምንቀጥልበትና ሁሉም ብሔር ብሔረሰብ የሚገኝበት ኢትዮጵያ የሁሉም ብሔር ብሔረሰብ የኢትዮጵያውያኖች ናትና ሁሉም የሚነጋገርበት የሚመካከርበትና የጋራ ሀገር የሚፈጥርበት ሁኔታ ነው የተፈጠረው ማለት ነው። ስለዚህ እዚህ ምክክር ላይ ሁሉም እኩል ድምጽ አለው፣ እኩል የመወሰን አቅም አለው እና ከሁሉም ብሔር ብሔረሰብ የተወከለ ከሁሉም ማህበረሰብ የተወከለ ትልቅ ተስፋ እንደ ሀገር የሰነቅንበት ነው። ይህንን የምክክር ሂደት የኢትዮጵያ ሕዝቦች የሚሳተፉበት ሀገር የምናስቀጥልበት ሁኔታ ስለሆነ ሌሎች ይህንን የሚያጣጥሉ ይህንን ምክክር ይህንን ትልቅ ተስፋ እና ይህንን መድረክ በበጎ አይን ለማይመለከቱ ወገኖች ልቦና ሰጧቸው የዚህ አካል እንዲሆኑ በዚህ የሚመለሱ ጥያቄዎችን የምናስተካክላቸው ነገሮችን አምዶችን አስቀምጠን የምንቀጥልበት ስለሆነ የዚህ አካል መሆን እንዳለባቸውና በመሳሪያ የሚፈታ ነገር እንደሌለና በንግግር በምክክር በድርድር የህዝብን ጥያቄ አስመልሶ ሀገር የማስቀጠል እና የውጭ ኃይሎችን ጣልቃ ገብነት የምንቆርጥበት ሁኔታ ስለሆነ ሁሉም ወደዚህ አይኑን እንዲያደርግ የኢትዮጵያ ህዝብ ትልቅ ተስፋ የጣለበት ጉባኤ ስለሆነ ይህን ጉባኤ ደግሞ በበጎ አይኑ ማየትና ከዚህ የሚወጡ ነገሮችንም ለመፈጸምም ጭምር መዘጋጀት አስፈላጊ ነው ብዬ አስባለሁ። አመሰግናለሁ። ቁልፍ መልእክት አለኝ። ያም ቀፎዋን የጣለች ንብ ማር አትሰጥም። ማር ለመስጠት በቀፎ ውስጥ መቆየት ያስፈልጋል። ይህ 4000 ስብስብ መልካም ነገር መስጠት የሚቻለው በዚህ ጉባኤ አዳራሽ ውስጥ ሐሳቡን ልቡን ሰብስቦ ሌላኛውን ወገን ማድመጥ ሲችል ነው እንጂ ማታ ማታ እየወጣ ፌስቡክ የሚያይ ከሆነ ማታ ማታ እየወጣ ምክር የሚያደምጥ ከሆነ ማታ ማታ እየወጣ ይህንን አውድ ያልተገነዘቡ ሰዎች መልእክት የሚጭኑበት ከሆነ ያንብ ማር አይሰጥም። ቀፎው እዚህ ነው ያለው። ልባችን እዚሁ ይሁን፣ አእምሯችን እዚሁ ይሁን። ልባችንና አእምሯችን እዚህ ቢሆንም አሜሪካ ያለውንም ደቡብ ኦሞ ያለውንም ባድመ ያለውንም ጋምቤላ ያለውንም ጎዴ ያለውንም አሳይታ ያለውንም የሚያስብ ግን መሆን አለበት። ውይይታችን ከዚህ አዳራሽ ተነስቶ እንደ ፀሐይ ወደ መላ ኢትዮጵያ የሚያበራ ከሆነ ለሁላችን ይፈይዳል። ሰዎች ብዙ ሐሳብ አላቸው፣ ብዙ መሻት አላቸው። ቅድም እንደተባለው ግን ምክክር፣ ውይይት፣ ማድመጥ አይፈልጉም፣ ማዘዝ ይፈልጋሉ። ያን ላለፉት 100 ዓመታት አየነው። የልጅ ኢያሱን ዘመን ብታዩ፣ የአፄ ኃይለ ሥላሴን ዘመን ብታዩ፣ የደርግን ዘመን ብታዩ፣ የኢህአዴግን ዘመን ብታዩ በመላ ጊዜ ውስጥ ለመደማመጥ እንዲህ ያለውን መድረክ ለመፍጠር ባለመቻላችን ምክንያት ጥቂቶች እየወሰኑ ለረጅም ዘመን የሚጠቅመን ነገር ማቆየት ስላልቻሉ ይህ ጉባኤ በሰማይም በምድርም ታላቅ ኃላፊነት ያለበት የ130 ሚሊዮን ዜጎች የዛሬ የ200-300 ሚሊዮን ዜጎች የነገ ኃላፊነት ያለበት እድለኛ ስብስብ ነውና ይህንን የታሪክ ብዕርና ብራና ሳታባክኑ ለኢትዮጵያ መልካም ለአፍሪካ አስተማሪ የሆነ እጅግ የማይጠበቅ ሁላችን የሚሰበስብ ሰላም የሚያጸና ልማት የሚያመጣ ለእያንዳንዳችሁ እርካታን የሚያጎናጽፍ ለመላው ኢትዮጵያውያን እረፍት የሚሰጥ ውጤት እንድታመጡ በታላቅ ትህትና አደራ ልላችሁ ፈልጋለሁ። ኢትዮጵያ
ትበለጽጋለች። ኢትዮጵያ ዛሬም እንደ ትናንቱ ለአፍሪካ ምሳሌ ትሆናለች። ኢትዮጵያ ማዕበል መከራ አይኑር አትልም። ማዕበል መከራን ወደ ዕድል ትቀይራለች። ኢትዮጵያ በዚህ ጉባኤ መሰረት ሰላማዊ የስልጣን ሽግግር ባህልን ታጸናለች። የጀመርናቸውን መልካም ዘሮች እንዘራለን፣ እንንከባከባለን፣ ዛፍ እናደርጋቸዋለን። ነገር ግን ከሚያፈሩት ፍሬ እኛ ሳንሆን ትውልድ እንዲጠቀም እናደርጋለን። ያሰብነው የጀመርነው እንዲከናወን የልባችንን አይቶ ከሚገባን በላይ የረዳን ፈጣሪያችን የተመሰገነ ይሁን። ኢትዮጵያ በልጆቿ ጥረት ታፍራና ተከብራ ለዘላለም ትኑር። ኢትዮጵያ በታማኝ የምክክር ተወካዮች ለትውልድ የሚበጅ የሚዘልቅ ሐሳብ እንድታመነጭ እያንዳንዱ የበኩል እንዲያደርግ ፈጣሪ እንዲያግዛችሁ ጸሎቴ ነው። ዛሬ የሃይማኖት አባትነት ሽታ ያላቸው ሀገራቸውን የሚወዱ የፖለቲካ የተደበቀ ዓላማ የሌላቸው በብሔር የተደበቀ ዓላማ የሌላቸው ምርጥ አባቶች ጸሎት አድርሰውልናል። እነዚህ አባቶች ዛሬ እዚህ ብቻ ሳይሆን ሲመለሱ በየአብያተ ክርስቲያኑ፣ በየቸርቹ፣ በየመስጂዱ፣ በተለያየ የእምነት ቦታ ከውጭ ያሉ ሰዎች እዚህ ይላሉ ሰዎች ልቦና፣ ማስተዋል፣ ፍቅር እንዲሰጣቸው በጸሎት በዱዓ እንድታስባቸው አደራላችሁ ፈልጋለሁ። በመጨረሻም ላለፉት 4 ዓመታት በብዙ ችግር ፈተና ውስጥ ይህ ጉዳይ ለዚህ እንዲበቃ ያደረጋችሁ የምክክር ኮሚሽን አባላት በሙሉ ለኢትዮጵያ ታላቅ ውለታ ውላችኋል። በጀግንነት በተሰጣችሁ ኃላፊነት ተፋልማችኋል። እንደወረደባችሁ ዱላ ቢሆን ባትገኙ ነበር፣ ተቋቁማችኋል። ለዚህ ሁሉ በጀግንነት የተሞላ ተግባራችሁ የኢፌዴሪ መንግስት፣ የዛሬው የኢትዮጵያ ትውልድና የነገው ትውልድ ያመሰግናችኋል። ጊዜያችሁ ያማረ የሰመረ ለትውልድ የሚተርፍ ያድርግላችሁ። እጅግ አድርጌ አመሰግናለሁ።